ግንቦት በኢትዮጵያ ታሪክ በአጋጣሚ ይሁን ታስቦበት ግንቦት በኢትዮጵያ ታሪክ በርካታ ድርጊቶች የተፈጸሙበት ወር ነው። ኢትዮጵያ በግንቦት ወር ታዋቂ ልጆቿን ወልዳለች፣ ወደማይቀረው ዓለምም ሸኝታለች። መሪዎቿን ወደ ስልጣን አምጥታለች፣ ከስልጣናቸውም ሽራለች። አስከፊ ጦርነቶችን አስተናግዳለች። ከነዚህ ታሪካዊ ክስተቶች በተጨማሪ ግንቦት ያልተለመዱ ክስተቶች የተስተናገዱበት ወርም ነው። አክብሮታዊ ሰላምታችን ወደ እናንተ እያደረስ ዝግጅታችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ እንድትከታተሉ እንጋብዛለን። መልካም ቆይታ። ኢትዮጵያ በግንቦት ወር ካስተናገደቻቸው ታሪካዊ ክስተቶች መካከል ጥቂቶቹን ብቻ ባጭሩ ለመቃኘት እንሞክራለን። ግንቦት የልደት ወር ነው። ወታደራዊ ደርግ መንግስት ከወደቀበት ጊዜ ጀምሮ እስከ 2004 ዓ.ም መገባደጃ ድረስ በመጀመሪያ በፕሬዝዳንትነት በመቀጠልም በጠቅላይ ሚኒስትርነት ኢትዮጵያን የመሩት አቶ መለስ ዜናዊ የተወለዱትም በግንቦት ወር ነው። የገናናው የሸዋ ንጉስ ሳህለ ስላሴ የልጅ ልጅ የታላቁ ንጉሠ ነገሥት ዳግማዊ ምኒልክ ያክስት ልጅ እንዲሁም የግርማዊ ቀዳማዊ ኃይለ ሥላሴ አባት የሆኑት ልዑል ራስ መኮንን ወልደ ሚካኤል የተወለዱትም በግንቦት ወር መጀመሪያ ቀን በ1844 ነበረ። ልዑል ራስ መኮንን ወልደ ሚካኤል የሐረርጌን ግዛት በማቅናትና በሚገባ በማስተዳደር ለንጉሥ ምኒልክ በኋላም ለዳግማዊ ምኒልክ ሀገር የማቅናት ተግባር ብርቱ አጋዥ የሆኑ ሰው ነበሩ። የውጫሌ ውል የትርጉም ለውጥ መፍትሄው ጦርነት ሲሆን ልዑል ራስ መኮንን ሰራዊታቸውን ይዘው ከአምባላጌ እስከ አድዋ በተደረጉ ውጊያዎች ላይ በመሳተፍ ጀግንነታቸውን አስመስክረዋል። በግንቦት ወር አገር ጥለው የሸሹት የደርግ ሊቀመንበር ሌተናል ኮሎኔል መንግስቱ ኃይለማርያም የተወለዱት በግንቦት ወር ነው። ግንቦት የእረፍትም የሞትም ወርም ነው። በቀዶ ጥገና ሕክምና ዘርፍ የመጀመሪያው ኢትዮጵያዊ ሐኪም የሆኑት ፕሮፌሰር አስራት ወልደየስ ያረፉት በግንቦት ወር 1991 ዓ.ም ነበረ። በታዋቂ የውጭ ሀገራት የሕክምና ሳይንስ ትምህርት ቤቶች የተማሩት ፕሮፌሰር አስራት የጤና ጥበቃ ሚኒስትርነት ስልጣንን አልፈልግም፣ የተማርኩት ሐኪም ሆኜ አገሬን ላገለግል ነው በማለት ወገናቸውን አገልግለዋል። ከባልደረቦቻቸው ጋር በመሆን የሕክምና ማሰልጠኛ እንዲከፈት በተደጋጋሚ ያቀረቡት ጥያቄ ተቀባይነት አግኝቶ የጥቁር አንበሳ ሆስፒታል የሕክምና ትምህርት ቤት እውን አደረጉ። የሕክምና ትምህርት ቤቱ የመጀመሪያው ኢትዮጵያዊ ዲን ሆኑ። ጥቁር አንበሳ ሆስፒታል ሲቋቋም የቴክኒክ ኮሚቴውን የመሩት እርሳቸው ነበሩ። ፕሮፌሰር ዶክተር አስራት ወልደየስ በሕክምናው ዘርፍ አስራት የተባለ ጸበል ፈልቋል እስከመባልም የደረሰ አንቱታን ያተረፉ ብቁ ሐኪም ነበሩ። ፕሮፌሰር አስራት በመንግስት የሥራ ኃላፊዎች ይደርስባቸው የነበረውን ከፍተኛ ጫና ተቋቁመው ሀገራቸውን ሳይለቁ ህዝባቸውን ሲያገለግሉ የቆዩ አንጋፋ ባለሙያ ናቸው። ገናናውና መናኙ የታላቋ የአክሱም ንጉስ ካሌብ ያረፉትም በግንቦት ወር በ20ኛው ቀን ነበረ። አጼ ካሌብ ከአክሱምና አካባቢው አልፈው ቀይ ባህርን ተሻግረው ከአይሁዳዊው ንጉስ ፊንሃንስ ጋር ያደረጉት ጦርነት በድል አጠናቀው የደቡብ አረቢያን ህዝቦች ያስገበሩት ታላቅ ንጉስ ነበሩ። በኢትዮጵያ ፖለቲካ ታሪክ ስማቸው በጉልህ ከሚጠቀሱ እንስቶች መካከል አንዷ የሆኑት እቴጌ ምንትዋብ ያረፉትም በግንቦት ወር ነው። የአጼ በካፋ ባለቤት የነበሩት እቴጌ ምንትዋብ ጎንደር የኢትዮጵያ ነገስታት ማዕከል በነበረችበት ወቅት የነበራቸው ተጽዕኖ ከፍ ያለ እንደነበር ታሪክ ያሳያል። ባለቤታቸው አጼ በካፋ ከሞቱ በኋላ በተከታታይ በነገሱት በልጃቸው ዳግማዊ አጼ ኢያሱ እንዲሁም በአጼ ኢዮአስ ዘመነ መንግስት ትልቅ ሚና ነበራቸው። ከፖለቲካ ተሳትፏቸው በተጨማሪም ዛሬ ድረስ በርካታ ጎብኚዎች የሚጎበኙት አብያተ ክርስቲያናት አሳንጸዋል። ከዚሁ ከመካከለኛው ዘመን የኢትዮጵያ ታሪክ ሳንወጣ አጼ ሰይፈ አርድ እና አጼ እስክንድርን ከዚህ ዓለም በሞት የተለዩት በግንቦት ወር ነው። የንጉሠ ነገሥት ዳግማዊ አጼ ቴዎድሮስ ባለቤት እቴጌ ጥሩ ወርቅ ውቤ የሚያረፉት በግንቦት ወር 1860 ዓ.ም ነው። እቴጌዋ ያረፉት ከባለቤታቸው ሞት በኋላ ከልጃቸው ከልዑል አለማየሁ ቴዎድሮስ ጋር ወደ እንግሊዝ ሲሄዱ ነው። አንጋፋውና ዝነኛው ጋዜጠኛ ጳውሎስ ኞኞ ይችን ዓለም በሞት የተለየው ግንቦት 29 ቀን 1984 ዓ.ም ነው። የጳውሎስ ኞኞ ስም ሲነሳ ወደ አብዛኛው ሰው አእምሮ የሚመጣው በቀለም ትምህርት ብዙም ሳይገፋ በድፍን ኢትዮጵያ ዝነኛና ተወዳጅ ለመሆን ያበቃው የጋዜጠኝነት ስራው ነው። ጳውሎስ በተፈጥሮ የታደለው የማንበብ የመጠየቅና የመመራመር ተሰጥኦ በጋዜጠኝነት ሙያው አንቱታን አተርፎለታል። በኢትዮጵያ ድምጽ ጋዜጣ፣ በአዲስ ዘመን ጋዜጣ፣ በኢትዮጵያ ዜና አገልግሎት፣ በኢትዮጵያ ቴሌቪዥን እንዲሁም በኢትዮጵያ ሬዲዮን ሲሰራ ጋዜጠኝነት እንደ ጳውሎስ የተባለለት ይህ ሰው በርካታ መጻሕፍትን ቲያትሮችንም ለአንባቢያን አበርክቷል። ጳውሎስ የፕሬስ ነጻነት እንዲከበር በተባ ብዕሩ ሞግቷል። ጳውሎስ ጋዜጠኛ ብቻም አይደለም፣ ብዙ የሙያ አይነቶችን ከባለሙያዎቹ ባላነሰ መልኩ ይከውን ነበር ይባላል። ባለውለታችንና የፊደል ገበታ አባት ቀኛዝማች ተስፋ ገብረስላሴ ግንቦት 29 ቀን 1992 ዓ.ም የዚህ ዓለም የመጨረሻ ቀናቸው ነበረች። ግንቦት የንግስናና የሹመት ወር ነው። ዳግማዊ አጼ ምኒልክ ወራሻቸው የልጅ ልጃቸው ልጅ ኢያሱ ሚካኤል መሆኑ በአዋጅ ያሳወቁት ግንቦት በገባ በ10ኛው ቀን በ1901 ዓ.ም ነው። የልጅ ኢያሱ አባት ራስ ሚካኤል አሊ ደግሞ ንጉሥ ወሎ ወትግራይ ተብለው የነገሱትም በግንቦት ወር መገባደጃ ነው።
የኢትዮጵያ ህዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአዴግ አዲስ አበባ የተቆጣጠረው ስልጣን የያዘውም በግንቦት ወር በ20ኛው ቀን በ1983 ዓ.ም ነው። ግንቦት የሽረት ወርም ነው። ሊቀመንበር መንግስቱ ኃይለማርያም አገር ጥለው የሄዱትና ደርግ የወደቀውም በግንቦት ወር ነው። ግንቦት ለብዙ የጎንደር ነገስታት የስልጣናቸው ማብቂያ እንደነበርም በታሪክ ተመዝግቧል። ደም አፋሳሽ ጦርነቶች የታዩበት ግንቦት የንጉስ ምኒልክ በኋላም የዳግማዊ አጼ ምኒልክና የንጉስ ተክለ ሃይማኖት ጦር እንባቦ ላይ በግንቦት ወር መጨረሻ ቀን ከባድ ውጊያ አድርገዋል። የደጋማው ክርስቲያን ነገስታትና የግራኝ አህመድ ጦርነቶች የከፈቱት በግንቦት ወር ነበረ። የፋሺስት ኢጣሊያ ጦር የደብረ ሊባኖስ ገዳምን ዘርፎ መነኮሳትን በግፍ የጨፈጨፈው በዚሁ በግንቦት ወር ነው። ግንቦት 25 ቀን 1788 ዓ.ም አመድ ከሰማይ መዝነቡም ግንቦት ያልተለመዱ ክስተቶች የተስተናገዱበት ወር ለመሆኑ ማሳያ ነው። የአፍሪካ አንድነት ድርጅት የአሁኑ አፍሪካ ህብረትና የአንጋፋው አዲስ ዘመን ጋዜጣ መስረታም የተከናወነው በግንቦት ወር ነው። እስራኤል ቤተ እስራኤላውያን ከኢትዮጵያ ወደ እስራኤል ለመወሰድ ዘመቻ ሰለሞን ኦፕሬሽን ሰለሞንን ያካሄደችውም በዚሁ በግንቦት ወር ነው። በዘመቻ ሰለሞን 14325 ቤተ እስራኤላውያን በ36 ሰዓት ውስጥ በ35 አውሮፕላኖች ከኢትዮጵያ ወደ እስራኤል ተወስደዋል። ፎቶግራፍና ኢትዮጵያና ኢትዮጵያውያን የተዋወቁትም ንጉሠ ነገሥት ዳግማዊ አጼ ምኒልክ ግንቦት 13 ቀን 1875 ዓ.ም በተነሱበት የመጀመሪያው ፎቶአቸው ነው። ባጭሩ ግንቦትና ኢትዮጵያ የቀን መልክ ያላቸው የሚያስብልም ትስስር አላቸው። ጨረስኩ። እስካሁን ስትከታተሉት የቆያችሁትን ፕሮግራም አዘጋጅቼ ያቀረብኩላችሁ እኔ ታገሱ አስፋው ነበር። ሰላም።